ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እንደቀጠለ ነው። የ7 ሰዓት አበይት ጉዳዮችን ላስተዋውቃችሁ። ሀገራዊ ምክክሩ በእውነተኛ ወንድማማችነትና በሰለጠነ ውይይት የነገዋን የበለጸገችና የጸናች ኢትዮጵያ ለመገንባት የሚያስችል ፍሬ እያፈራ ነው። ኢትዮጵያ በዲጂታል ስትራቴጂ ጉዞዋ ከቴክኖሎጂ ኋላ ቀርነት በመውጣት የዲጂታል ሉዓላዊነቷን ማረጋገጥ ጀምራለች። ኢትዮጵያ የባህር በር ጥያቄዋን ከብሔራዊ ደህንነትና ሕልውና ጋር በማያያዝ የዓለም አቀፉን ማህበረሰብ አመለካከት እየቀየረች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33 በመቶ ዝቅ ማለቱን አንድ ጥናት አመላከተ። ተመልካቾቻችን ዜና ኢትዮጵያን ከዚህ ከዋናው ስቱዲዮ ማህሌት ታደለ እየመራሁ ቆይታ አደርጋለሁ። ከኔ በተጨማሪ ደግሞ የሀገራዊ ምክክር ዋናው ጉባኤ እየተካሄደ ከሚገኝበት የአዲስ ዓለም አቀፍ ኮንቬንሽን ማዕከል ባልደረባይ ሜሮን ምትኩ ሀገራዊ ምክክሩን የተመለከቱ ጉዳዮችን ይዛ እየጠበቀቻችሁ ትገኛለች። እነዚህን ጉዳዮች ነው የምናስቀድመው። ተመልካቾች ሜሮን እንዴት ቆይተሻል? የያዝሻቸውን ዘገባዎች መቀጠል ትችያለሽ። አመሰግናለሁ ማህሌት፣ እንዴት ቆየሽ? እንደምንዋላችሁ ተመልካቾቻችን። እዚህ ሀገራዊ ምክክሩ ከሚካሄድበት ኮንቬንሽን ማዕከል ምክክሩን የተመለከቱ ዘገባዎችን ሜሮን ምትኩ ወደ እናንተ አደርሳለሁ። አብራችሁን እንድትቆዩ በአክብሮት ጋበዝኩ። አሸብር ጸጋዬ ይባላለሁ። ተጽዕኖ ፈጣሪ ለቀጣይ ትውልድ ማለፍ ያለበት የምክክር ባህል ነው። ሀገራችን የተሻለ እድገት እንደምታመጣ እያንዳንዱ ግለሰብ ደግሞ ጥያቄው እየተመለሰ እንደሆነ ያየንበት ሁኔታ ነው ያለውና ይበልጥ እያደገ የሚሄድበትን እድል ያሰፋ የምክክር ጊዜ ነው እያሳለፍን ያለ ነው። ሚስጥረ በቀለ ባላለሁኝ የመጣሁት ከአማራ ክልል። ምክክሩ በጣም መልካም ነው እና ትንሿን ኢትዮጵያ እዚህ ግቢ ውስጥ ያየሁበት ነው። እንደ ሀገር ደግሞ ሀገርን ለማስቀጠል ሀገርን አንድ ከማድረግ አንጻር እጅግ በርካታ ሰፊ ውይይቶችን በነጻነት ሀሳቤን የገለጽኩበት የተወያየሁበት ስጋት የሆኑብኝን ያስቀመጥኩበት መድረክ ነው። ስሜ ፓስተር ወርቁ ጸጋዬ ይባላለሁ። ከአዲስ አበባ የሃይማኖት ተቋማት ወክዬ ነው የመጣሁት። የተሻለ እድገት፣ የተሻለ ሰላም፣ የተሻለ ኑሮ ያለባት ኢትዮጵያ እንድትሆን ይሄ የምክክር ጉባኤው ጥሩ ነገርን ያመነጫል ብዬ ተስፋ አደርጋለሁ። ሌሎችም ጋር ያለውን ችግር ያወቅኩበት የኔንም ችግር ደግሞ ለነሱ የገለጽኩበት ግን ችግሮቻችንን ደግሞ ራሳችን መፍታት የምንችልበት እጅግ በጣም መልካም መድረክ ነበር የሚል ሀሳብ ነው ያለኝ። ወደ ቀዳሚ ዜና አልፋለሁ። በእውነተኛ ወንድማማችነትና በሰለጠነ ውይይት የነገዋን የበለጸገችና የጸናች ኢትዮጵያን ለመገንባት ሀገራዊ ምክክሩ ፍሬ እያፈራ ነው። ከታች እስከ ላይ ከተካሄዱ ጥልቅ ውይይቶች በኋላ የሀገራዊ ምክክር ጉዞ አሁን ላይ ወሳኝና ተስፋ ሰጪ ወደ ሆነው የማጠቃለያ ደረጃ ላይ ደርሷል። እድሉ ፈቀደ ተጨማሪ አለው። ኢትዮጵያ ዘላቂ ሰላምና ሀገራዊ መግባባትን እውን ለማድረግና አለመግባባቶችን በልጆቿ የጋራ ውይይት ለመፍታት የጀመረችው ታሪካዊ የሀገራዊ ምክክር ጉዞ አሁን ላይ እጅግ ወሳኝና ተስፋ ሰጪ ደረጃ ላይ ደርሷል። በመላ ኢትዮጵያ ከወረዳ እስከ ፌዴራል ደረጃ ከተካሄዱ ሰፋፊ የህዝብ ተሳትፎች፣ የአጀንዳ ማሰባሰብና በጥበብ ከተመሩ ጥልቅ ውይይቶች በኋላ ሂደቱ አሁን ላይ ወደ ዋናው መግባባትና ማጠቃለያ እየተሸጋገረ ይገኛል። ይህ በኢትዮጵያ ታሪክ ታይቶ የማይታወቅ ሁሉን አቀፍ ሀገራዊ ምክክር ሂደት በፖለቲካዊና ማህበራዊ አመለካከቶች መካከል ያሉ ልዩነቶችን በሰለጠነ ውይይት ለመፍታትና በሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠር የተዘጋጀ ታላቅ ሀገራዊ እድል ሆነዋል። በዚህም ኢትዮጵያን የተገነዘቡ ዜጎች ዛሬ በምክክር መድረክ የሚያሳዩት ቁርጠኝነት ለነገዋ ጠንካራና ያልተናወጠች ሀገር መሰረት በመሆን በግንዛቤ ላይ የተመሰረተ ውይይትና የጋራ ቁርጠኝነት በማሳየት ኢትዮጵያን በጽኑ መሰረት ላይ እንደሚያቆማት አምነውበታል። ኢትዮጵያ ሀገራችን የተሰፋችበትና የተሰራችበትን የቆመችበትን ውሃ ልክ የተገነዘበ ኢትዮጵያዊ የሆነ ሰው ሺህ ሀሳብ ልዩነት ቢኖር መነጋገር እየተቻለ ማውራት እየተቻለ መነጋገር እየተቻለ ሀሳብ ማዋጣት እየተቻለ በነገሮች ሁሉ መግባባት እየተቻለ ለኢትዮጵያ ተስፋ አይኖርም ብሎ ማሰብ ሞኝነት ይሆናል ብዬ ነው የማስበው። ምክንያቱም ሀገራችን ተስፋ ያላት ሀገር ነች።
ነገ ተስፋ ስላላት ነው ቻሌንጆቿ የበዙት። ነገ ትልቅ ነገር ስላላት ነው ነገሮቿ በዚህ ትግልና በገምገም ውስጥ እንዲህ የሆነችው። ተስፋ አላት። ኢትዮጵያ ተስፋ ያላት ሀገር ነች። በዚህ ልክ የቆመችና ወደፊት የምትጠበቅ ሀገር ቻሌንጆች ይበዛሉ። ወደፊትም ቻሌንጅ ይኖራል። እየታገልንና እያሸነፍን የምንሄድበት ተስፋ የምንጨብጥበት ኢትዮጵያ ግን በታሪኳ በኋላ ልክ ላይ ተቀምጣ የምትኖርበት የውይይት አውድ ነው ብሎ ማሰብ አስፈላጊ ነው። ሀገር የምትገነባው በተበተነ ሀሳብ ሳይሆን በጋራ በበሰለ እውቀትና እይታ ነው። ባለፉት የምክክር ሂደቶች የታየው ትልቁ ስኬት ተመካካሪዎች ከየአካባቢያቸው ይዘውት የመጡትን ብሔራዊና ማህበራዊ እውቀት፣ ተሞክሮና የችግር መፍትሄዎች በግልጽና በነጻነት ለሀገራቸው ማዋጣታቸው ነው። ተመካካሪዎች ለኢትዮጵያ ያላትን ችግር ሊያክም ይችላል የሚሉትን ሀሳብ እያዋጡ ነው። ይህን ሁላችንም እንግዲህ የቻልነውን እያደረግን ያለ ነው። ሀገራችን ሰላም እንድትሆን እንፈልጋለን። ልጆቻችን በሰላም የምትሆንበት፣ ሰራተኞች በሰላም የሚሰሩበት፣ ተማሪዎች በሰላም የሚማሩበትና ነገ ደግሞ የተሻለች ኢትዮጵያ፣ የተሻለ እድገት፣ የተሻለ ሰላም፣ የተሻለ ኑሮ ያለባት ኢትዮጵያ እንድትሆን ይሄ የምክክር ጉባኤው ጥሩ ነገርን ያመነጫል ብዬ ተስፋ አደርጋለሁ። በምክክር ሂደቱ ተመካካሪዎች የየራሳቸውን የግልና የቡድን ፍላጎት ወደ ጎን በመተው ለኢትዮጵያ የሚበጅና ዘላቂ መፍትሄ የሚያመጣ ሀሳብ ለማፍለቅ ያሳዩት ቁርጠኝነት አዲስ ታሪክ መጻፍ ችሏል። የሀሳብ ፍጭት አለ። በሀሳብ ፍጭት ውስጥ ግን ወተትን ንጠነው ቅቤ እንደምናገኝ ሁሉ እንደዛው በጎ ነገሮች፣ መልካም ነገሮች እያገኘን እየደመርን በዛ ልክ ኢትዮጵያን ከፍ እያደረግን የነበረውን ነገር ወደ አንድ ለማምጣት እኔ ከሚለው ነገር እኛ ወደሚለው ስቴጅ በርካታ ጥረቶችና ከፍተኛ የሆኑ የሀሳብ ፍጭቶች ተደርገው መልካም ነገሮች የታዩበት መድረክ ነው ማለት ይቻላል። ሀገር ማለት የሁላችንም አጠቃላይ ማንነት፣ የታሪካችን መነሻና የልጆቻችን የወደፊት መጠለያ ናት። በታሪካችን በርካታ ፈተናዎችን አልፈን እዚህ የደረስነውም በዚህ ታላቅ ሀገር ጥላ ስር በመሆናችን ነው። በዚህ ሀገራዊ የምክክር ሂደት ውስጥም ደግሞ ከማንኛውም ቡድናዊ ፖለቲካዊና ግላዊ ፍላጎት በላይ ኢትዮጵያን ማስቀደም የሁላችንም ቀዳሚና የማይታጠፍ ኃላፊነት ነው። ፖለቲከኛም ይሁን ሌሎች ሲቪል ነዋሪዎች፣ እንዲሁም ደግሞ ሲቪል አገልጋዮች፣ እንዲሁም ወታደሮች፣ ፖሊሶች ኢትዮጵያን ያስቀድሙ። እኛም ደግሞ እንደ አገልጋይ የቤተ ክርስቲያን አገልጋዮች፣ የሃይማኖት መሪዎች ኢትዮጵያን አስቀድመን እንደ ኢትዮጵያ ብንሄድ ትክክለኛ የተቀመጥንበትን ቦታና የተሰጠን ኃላፊነት ይዘን በየደረጃችን እግዚአብሔርን በመፍራት እግዚአብሔርን በማስቀደም እንዲሁም ደግሞ የሀገርን ሕልውና በማስቀደም ብንሄድና ብንቀጥል አገራችን አሁን ካለችበት ሁኔታ ወጥታ ሰላሟ የተረጋጋና መልካምና ወደ ነበረችበት ገናናነት ተመልሳ የምትወደድ አገር እንድትሆንና ያለብን ችግር ለመቅረፍ ሁላችንም የየድርሻችንን እንድንወጣ በዚሁ ለሀገሬ ሕዝብ መልእክት ማስተላለፍ ወዳለሁ። ኢትዮጵያን በማስቀደም የነገዋን የበለጸገችና ሰላማዊት ሀገር በጋራ መገንባት የሁሉም ኢትዮጵያውያን ኃላፊነት ነው። ወደ ዋናው መግባባትና ማጠቃለያ እየተሸጋገረ ያለው ሀገራዊ ምክክሩ የኢትዮጵያውያን የጋራ ተስፋ ነው። በእውነተኛ ወንድማማችነት በፍቅርና ሀገርን በማስቀደም መርህ የሚመራው ውይይት ደግሞ የትኛውንም መሰናክል አልፎ በልጆቿ የጸናች ኢትዮጵያ እንደሚፈጥር ምንም ጥርጥር የለውም። ወይዘሮ ሊዲያ ማቴዎስ ይባላሉ። በሀገራዊ ምክክሩ የነቃ ተሳትፎ እያደረጉ ይገኛሉ። በሀገራዊ ምክክር ችግሮችን በመነጋገር መፍታት ልዩ ክስተት ሆኖ መታየቱንም ያነሳሉ። ተመካካሪዋ በሂደቱ ተሳታፊዎች በሙሉ የመናገር እድላቸው ተከብሮ ከዳር የሚመለከቱ ሳይሆን ችግሮችን ፈትተው እፎይታ በማግኘት የተግባቡ መሆናቸውን አንስተዋል። ሪፖርተራችን ሰናይት ብርሃን ያነጋግራቸዋለች። ከራሳቸው አንደበት እንከታተል ነው። ስሜ ወይዘሮ ሊዲያ ማቴዎስ እባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ሆሳና ነው። የወከልኩት ደግሞ ተጽዕኖ ፈጣሪ ነው። በእርግጥም በኢትዮጵያ የመጀመሪያ ነው። በዚህ ታሪክ ደግሞ ወይም ደግሞ ክስተት ለየት ያለ ነገሮችን እያየን የመጣ ነው። እንደዚህ ቁጭ ብሎ ተወያይተን ስለማናቅ አዲስ ነገር ስለሆነ ፍርሃቶች ነበሩ። ግን እየገባን አብረን እየተወያየን ስንመጣ ብዙ ችግሮቻችንን ለካ እንደዚህ መፍታት እንችላለን፣ በመነጋገር መፍታት እንችላለን የሚለውን እየተረዳን የመጣንበት ሁኔታ ነው። በዚህ ምክክር ሂደት ላይ ያየ ነው ምንድን ነው በአንድም በሌላ የኛ የሚለውን የመሰብሰብ ሀገሪቱ የምትፈልገው የኔ የሚለውን አይደለም፣ አካባቢ የሚለውን አይደለም። እንደ ኢትዮጵያ ከፍ ብለን እንድናስብና በየትኛው ጉዳት ላይ ነው ኢትዮጵያ ሀገራችን ጉዳት ያለውን የቱን እናክም የሚለው ላይ ደርሰንበታልና ስለዚህ ከመጀመሪያ ከ10 ጀምሮ ከማሳተፍ ያለፈ ሁሉም ሰው የራሱን ሀሳብ እንዲናገር ሁሉም ሰው ልብ ውስጥ ያለውን ለካስ እኔ የራሴ ብዬ ያልኩት
የሁላችን ሲሆን የራሴ ያልኩትን እጥላለሁ እስከምንል ድረስ የደረስንበት ደረጃ ነው ያለው። ምክክር የሚቀጥል ነው የሚመስለኝ። ከዚህ በኋላ በጭቅጭቅ በንትርክ ገና ዳርና ዳር ላይ በመሆን ባለመነጋገር፣ በጠረጴዛ ዙሪያ ላይ ባለመነጋገር ከዚህ በፊት ያጣ ነው ይበቃናል። ጦርነት ይበቃናል። ሰላም ማጣት ይበቃናል። እንቅልፍ ተኝቶ አለማድረግ ይበቃናል። ከዚህ በኋላ ሰላማችንን የኢትዮጵያ ሕዝብ፣ የኢትዮጵያ እናቶች፣ የኢትዮጵያ ወጣቶች የሚፈልጉት በሰላም ሁሉን ያካተተ ስራና አገልግሎት ነው የሚፈልገው የኢትዮጵያ ሕዝብ። ይህን ደግሞ የምናገኝበት የመጀመሪያ ይሄ ልምዳችን ሊሆን ይችላል። ቆንጆ የሆነ ለሀገር የሚተዋወቅ ቆንጆ የሆነ ሰነድ አዘጋጅተናል። ማሳያዎች ሆነናል። ስለዚህ ይሄንን ልምድ ለወደፊት መቀመር ነው ያለብን ብዬ ነው ማስበው። ከዚህ ስንወጣ ደግሞ እንዳጋጣሚ ሙሉ በሙሉ አልቋል ወይም ደግሞ ጨርሰናል ላንል እንችላለን። ይሄንን ምክክር በየክልላችን፣ በየዞናችን፣ በየከተማችን፣ በየወረዳችን ላይ ማድረግ ያለ ልማድ ነው ማድረግ ያለብን። በትንንሽ ግሩፕ ሊሆን ይችላል፣ በ10 ሊሆን ይችላል፣ አሁን እንደለመድ ነው በ5 ሊሆን ይችላል። በመነጋገር ከመፍታት ውጪ በመጠላላት መሆን እንደሌለብን የለመድንበት ልምድ ስላለ ምንም እንኳን አለመግባባት ቢኖር በጦርነት በጠመንጃ በመገዳደል የሚፈታ ምንም መልካም አስተዳደር የለም። ምንም ሰላም መምጣት እንደማይችል ማሳያዎቹ እኛ ኢትዮጵያውያን ነን፣ እኛ ሴቶች ነን። ስለዚህ እኔ ለኢትዮጵያውያን ይሄንን ነው ማስተላልፈው። ይቀጥል፣ ይሄ አንድነታችን፣ ንግግራችን፣ ውይይታችን ይቀጥል ነው ማለት። የእያንዳንዱ ማህበረሰብ ሀሳብ በሀገር ግንባታ ሂደት ውስጥ ዋጋ እንዳለው የታየበት ሀገራዊ ምክክር አንዱ የሌላውን አመለካከትና ስሜት እንዲረዳ አስችሏል። ምክክሩ የውይይት ባህል እንዲዳብር ከማድረግም ባለፈ አዲሱ ትውልድ አጋጥሞ ከነበሩ ጥፋቶች ተምሮ ነገን በተሻለ መንገድ እንዲገነባ መሰረት ጥሏል። ሚካኤል ገዙ በተለያዩ ምዕራፎች ተከፋፍሎ ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ሂደት ሊቋጭ የመጨረሻው ምዕራፍ ላይ ደርሷል። ከአራቱም የኢትዮጵያ አቅጣጫ የተሰባሰቡ ኢትዮጵያውያን ሀገርን በአዲስ መንገድ ለመገንባት ምክክርን መንገዳቸው አድርገው ይበጃል ያሉትን ሀሳብ አዋጥተዋል። መነጋገር፣ መደማመጥና መፍትሄ ማበጀት ታሪካዊ ኃላፊነትም በምክክሩ በተግባር ተረጋግጧል። ሲዳማ በተፈጥሮም በአፍኒ ባህል የተጣላውን አስታርቆ ከወዲም ሰማችሁ ብሎ በአፍኒ ያስታርቃል። ምክክር በዓሉ በጣም አሁን የተጀመረው ኢትዮጵያ ምክክር በእውነት በዚህ መሰረት ጥንት የተጀመረው አሁን በአገራዊና በመንግስታዊ ደረጃ መሆኑን በጣም ትልቅ ነገር ነው። በምክክር የሚሰራው ውጤት አለው። በባህላዊ ደረጃ በአፍኒ የሚፈታ ሰው በጣም ታርቀው ሁለተኛ እርስ በርሳቸው የተስማሙ ሰዎች ነው የሚሆኑት። በውስጣቸው ቁርሾ አይኖርም። ስለዚህ ይሄ አሁን የተጀመረው ሀገራዊ ምክክርም በጣም ጥሩ ነው። ችግራችንን ይፈታል፣ ሀሳቡን ያቀርባል። አንዱ የአንዱን ሀሳብ አቅርቦ በመቀራረብ ችግርን የኢትዮጵያን ችግር ይፈታል፣ ሰላም ይፈጥራል ብለን እናምናለን። የእያንዳንዱ ማህበረሰብ ሀሳብ በሀገር ግንባታ ሂደት ውስጥ ዋጋ እንዳለው የታየበት የኢትዮጵያ ሀገራዊ ምክክር ጉባኤ አንዱ የሌላውን አመለካከትና ትክክለኛ ስሜት እንዲረዳ አስችሏል። የኔ ሀሳብ ብዬ እኔ ግትር ካልኩኝ አይሆንም ብለህ አንተ ብቻ ከምትመጣ እስቲ አንቺ ሀሳብ ምንድን ነው? ያንቺ ሀሳብ ላይ ደግሞ ይሄኛው ነገር እንደዚህ ቢሆንሳ የሚል አሁን እኔ ምክክሩ ላይ የምሰማውን ነገር ነው። ስለዚህ የኔ ሀሳብ ይሰማ የሚለውን አካል ያረግባል ብዬ አስባለሁ። እኔ ብቻ ልደመጥ የሚለውን ያረግባዋል። በቁጣም ይሁን በኃይልም ይሁን በስሜት የመጣውን ሰው ያንን ሀሳብ ይረግባል ብዬ ነው የማምነው። ምክክሩ ላይ መጥፎ ጥላቻ አንድ ሰው ላይ ከማድረግ በፊት ከዛ ሰው ጋር ተነጋግሬ በንግግር በፈታ ይሻላል ጥላቻንና መጥፎ ነገርን ከማምጣት ማለት ነው። ያ በብትነጋገርበት ሰዓት ጥላቻ የለም፣ ወደ ሰላም ትሄዳለህ፣ ወደ ጥሩ ነገር፣ ወደ ሌላ ነገር ትገባለህ፣ ወደ መልካም ነገር ትገባለህ ማለት ነው። በቀደሙት ዓመታት ችግሮችን በኃይል ለመፍታት የተካሄዱባቸው መንገዶች በህዝቦች አንድነትና በሀገር እድገት ላይ አሉታዊ ተጽዕኖ አሳድረዋል። ይህ ሀገራዊ ምክክርም ስብራቶችን በአግባቡ በመረዳት በህዝቦች መካከል ዘላቂ አንድነትና አብሮነትን አስተማማኝ የሚያደርግ ነው። ልጆቻችን ደግሞ ከኋላ ያሉት እንዲከተሉ መቻቻል የሚባለው ነገር፣ መነጋገር የሚባለው ነገር፣ መደማመጥ የሚባለው ነገር ልጆቻችንን እየሰሙ ቢያርጉ
እነሱ ለወደፊት ተነጋጋሪዎች፣ አድማጮች፣ እውነትን ተቀባዮች ይሆናሉ ማለት ነው እንጂ እንደቀደሙት ከኛ በፊት እንዳሉት በጉልበት የሚፈቱ አይሆኑም ችግሩ ማለት ነው። በጉልበት ልፍታ የሚባል ችግር ወይንም በአለመነጋገር እኔ በራሴ አቅም ፈታለሁ የሚባለው ችግር ብዙ ቀውስ ያስከትላል ሀገር ላይ። የሰው ህይወት ይቀጥፋል፣ ልማት ያደናቅፋል። ከሁሉም በላይ ግን ክቡር የሆነው የሰው ልጅ ህይወት ያልፋል በብዙ ማለት ንብረት ይወድማል፣ ሀብት ይባክናል። በንግግርና በምክክር ተማምነው የሚፈቱት የሚሄዱት ሀሳብ የሚሰጡትና የሚገነባው ሀገር ጥሩ ለሌላው ምሳሌ ይሆናል። ለልጆች ለትውልዱ ራሱ ጥሩ ምሳሌ ይሆናል። እንዲህ በመመካከር በሀሳብ በመስጠት በሀሳብ ተወያይተው በሀሳብ ገናብተው የሚገነቡት ሀገር ያለምንም መሳሪያ ያለምንም እንትን በምክክር መፍታት ጥሩ ምሳሌና መሰረት ጥሩ መሰረት ጥሎ ነው የሚያልፈው። ምክክሩ በሀሳብ የመሸናነፍ ባህል እንዲለመድ መሰረት ከመጣል ባለፈ አዲሱ ትውልድ አጋጥመው ከነበሩ ጥፋቶች ተምሮ ነገን በተሻለ መንገድ እንዲገነባም አዲስ እይታ ፈጥሯል። ሀገራዊ ምክክሩ የህዝብን አብሮነትና ዘላቂ ሰላምን የሚያጸና በጎ ጅምር በመሆኑ ለስኬታማ ፍጻሜው ከሁሉም ዜጋ የላቀ ኃላፊነት እንደሚጠበቅ የባህር ዳር ዙሪያ አርሶ አደሮች ተናገሩ። በመካሄድ ላይ ከሚገኘው የምክክር ጉባኤ እንደ ሀገር የገጠሙንን ዘርፈ ብዙ ስብራቶች በመጠገን የህዝብን ሰላምና አብሮነትን የሚያጸኑ ሀሳቦችን እንደሚጠብቁም አስገንዝበዋል። ራሄል ፍሬው ኢትዮጵያውያን እየመከሩ ነው። ጥል ልዩነትና ችግሮችን በአካባቢ አባቶችና እናቶች ጥበብ በሽምግልና የመፍታት እሴት ባለቤት እንደመሆናቸው ከራስ ለራስ በሚፈልቁ መፍትሄዎች በመስማማት አገርን ለማጽናት በጠረጴዛ ዙሪያ ተቀምጠዋል። ይህ ምክክር እንደ ነባሩ ብሂል በላቀና ሁሉንም በሚያሻግር አሸናፊ ሀሳብ እንደሚቋጭ እየጠበቁ ስለመሆናቸው ሀሳባቸውን ለኢቲቪ የሰጡ የባህር ዳር ዙሪያ አርሶ አደሮች ይገልጻሉ። በሀገር ቤት በደንበር ሲጠላላ ሽማግሌ ነው የምንጠራ። ሽማግሌ ተጠርተን አንተ በዚህ አንተ እዚህ ተባብለን አስተሳስበን አመካክረን ይቅርታ አዋርደን ብዙ ከሮ የነበረውን ነገር በፍርድ ቤት ገጥሞ የነበረውን ሁሉ እያረገብነ ስነድ የነበርነ እኛ ነን እና ያለ ስምምነትና ያለ ምክክር የሚሆን ነገር አይኖርም። ምክክርነት ስምምነትን ቢያመጣ ምክክርነትና ምክር ነው እንጂ ጠብና እንጃልሽ እንጃልህ አይሰድም። ኢትዮጵያ እየመከረች ነው። ምክሩ በጣም እንቀበላለን። ጥሩ ነው፣ ያስፈልጋል። ምክንያቱም ሀገራችን አሁን ሰላም አጣ ተቀምጣለች። ችግር ላይ ነው ያለች። ሰው ወጡ መግባት አይችልም። ቤቱ ማደር አልቻለም። ቤቱ ቁጭ ብሎ እየታገተ ነው ያለ አይደለም ውጭ ያለው። ስለዚህ ምክሩ በጣም አስፈላጊ ነው። ምክንያቱም ሰው ወጦ እንዲገባ ውሎ ተኝቶ እንዲያድር ወጦ ሰርቶ እንዲገባ ስለሆነ በጣም አስፈላጊ ነው። እንደ ሀገር ባህላዊ የሽምግልና ስርዓትን ጨምሮ ጠቃሚ እሴቶች ቢኖሩም በመደማመጥ በመነጋገር በሀሳብ የበላይነት ያለማመን የኔ ብቻ ሀሳብ ትክክል ነው የሚሉ የተዛቡ እሳቤዎች ለዘርፈ ብዙ ተግዳሮቶች ዳርገዋቸው እንደቆዩ ያነሳሉ። ሀገር ማለት የሁሉም ነው። የትም ሆነ እኛ ከተመካከርነ ችግሩ ይፈታን ብዬ አስባለሁ። ተቀባይና የሚናገር ሰውና ተቀባይ ሲኖረው ነው ምክሩ ዘልቆ የሚገባው። ሀገር የሚያድግ ሰፈር የሚያድግ ፍቅር ሲኖር ነው እና ሰላም እና የፍቅርን የሰላምን የሁሉ ምኞት ነው። በምንም ታምር ያረባ የኩታራ ነገር ካልሆነ በስተቀር ልጅ የሚያሳድግ ሰርቶ የሚበላ ሰው ሰላምና ደህንነትን ብቻ ይፈልጋል። ታዲያ ምክክሩ ለረጅም ዘመናት ሲንከባለሉ የነበሩ የሀሳብ ልዩነቶችን በፍጹም ኢትዮጵያዊነት ስሜት በመደማመጥና በመነጋገር እልባት የምናበጅበት መንገድ ስለመሆኑ ያነሳሉ። ጠቅላላ ራሷን ችላ ኢትዮጵያ እንድትሆን ክልሎች በክልላቸው፣ ወረዳ በወረዳው፣ ዞን በዞኑ ሁሉም ጸንቶ እንዲኖር ምክክሩ በጣም አስፈላጊ ነው። እንደው የሚመክሩት በደምብ ሆነው አንድ ሆነው ሳይፈራቀቁ በአንድ ሀሳብ በአንድ ልብ ሆነው እንደው ለኢትዮጵያ የሚል ነገር ቢያስቀምጡልን እንፈልጋለን። አሁን ጤፍ ደፍቶ ለቅመት ይጨርሳል። መፈካከር እኮ ነው። ጤፍ የበለጠ የሚጻፍጥ የለም። ግን ከተደፋ ምኑ ለቅመት ይጨርሳል። ቀስ አርገ ቋጥረህ እንደምትዘሉ ምክክር ማለት ተቋጥሮ የተያዘ ምክክርን ከተመካከረ ነገር ሰላም ይመጣል። ልዩነቶች በጠረጴዛ ዙሪያ በውይይት ሊፈቱ ይገባል። ለዚህ ደግሞ እየተካሄደ ያለውን ጉባኤ በአግባቡ መጠቀም እንደሚገባ፣ ይህም የሁሉም ዜጋ ኃላፊነት ስለመሆኑ ነው አርሶ አደሮች ከኢቲቪ ጋር ባደረጉት ቆይታ ያስገነዘቡት።
አብሮ ለመኖር ሲባል የግል ጥቅምን ለጋራ እሴት ማስገዛት የማህበራዊ መስተጋብር ዋና ህግ ነው። በታሪክ ውጣ ውረዶች መካከል የተፈጠሩ ማህበራዊ ቅሱሎችን ለማከምና የቆየውን የመመካከር ባህል ለማደስ የተጀመረው ሀገራዊ ምክክር ከማህበራዊ ሳይንስ አንጻር የኢትዮጵያውያንን የጋራ ህልውና የሚረጋገጥበት ወሳኝ ምዕራፍ ነው። ተጨማሪ ዘገባ አለን። ህይወት አበበ። የሰው ልጅ ተፈጥሯዊ ባህሪ የራሱን ጥቅም ማስቀደም እንደሆነ የማህበራዊ ሳይንስ ጥናቶች ይጠቁማሉ። ነገር ግን በአንድ ሀገር ጥላ ስር አብሮ ለመኖር ማህበራዊ መስተጋብር፣ መተሳሰብና የጋራ እሴቶችን መገንባት አማራጭ የሌለው ግዴታ ነው። ኢትዮጵያውያንም ከትውልድ ወደ ትውልድ ሲሻገሩ በመጡ እንደ እድርና እቁብ ባሉ ተቋማት በክፉና በደግ ጊዜ የመረዳዳት በዛፍና በጎጆ ጥላ ስር ተቀምጦ ችግሮችን በውይይት ለመፍታት የሚያስችል ጥልቅ ባህላዊ የመመካከር ልምድ አላቸው። የኢትዮጵያን ባህል ስናይ በየብሔረሰቡ ስናይ የኢትዮጵያ ሕዝብ ባይዘ ይመካከራል፣ ይወያያል። የሚወያይባቸው ኢንስቲትዩሽኖች፣ ተቋማት አሉት። ለምሳሌ እኛ እንደ ቀላል የምናየው በየገጠሩ ሲወርድ ሲዋረድ የመጣው ቡና አብሮ የመጠጣት ቡና ጠጡ ፕሮግራሞችን ስናይ ይወያያል፣ ይመካከራል። ስለ ኑሮ ይመካከራል፣ ስለ ኢኮኖሚው ይመካከራል፣ አካባቢውን እንዴት እንደሚያስተዳድር ይመካከራል። በዚህ ተቃራኒ ግን ወደ ፖለቲካችን ስንመጣ በተለይ ዘመናዊ ፖለቲካ ኢትዮጵያ ውስጥ የፖለቲካ ድርጅቶች መፈጠር ጀመረ ተብሎ የሚነሳው 1950ዎቹ 1960ዎቹ ከዛ ወዲህ ያሉትን ፖለቲካዎቻችን ስናይ የዚህ ተቃራኒ ሆኖ ነው ያየ ነው ማለት ነው። በማህበራዊ መስተጋብር ውስጥ የሀሳብ የጥቅምና የፍላጎት ልዩነቶች መፈጠራቸው ተፈጥሯዊ ነው። ዋናው ቁልፍ ነገር ግን እነዚህን ልዩነቶች በኃይል ከመፍታት ይልቅ በውይይትና በምክክር ማስታረቅ መቻሉ ላይ ነው። አሁን በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክርም የዚሁ ማህበራዊ መስተጋብርና የጋራ መግባባት መፈለጊያ መንገድ ሆኗል። ከዚህ ውይይት በኋላ እንዳለፈው አይቀጥልም። የመወያየት ባህል ይዳብራል። አሁን በኢትዮጵያ ፖለቲካ ውስጥ የመወያየት ባህል ነው የሌለው። የመፈራረጅ ባህል ነው የነበረው። የመራራቅ፣ የመተታቸት፣ ትችቱ ፖዚቲቭ የሆነ ትችት የትም ፖለቲካ ውስጥ ይፈቀዳል። ግን ደግሞ ድራሽ የመጠፋፋት ባህል መጥፋት አለበት ማለት ነው፣ የፖለቲካ ባህሉ ማለት ነው። ይሄ ውይይት ይሄን ባህል ያስተካክለዋል ወይንም ተጽዕኖ ያደርሳል። የሚቀጥለው ይሄ ትውልድ ይሄን ጀምሯል። የሚቀጥለው ትውልድ ይሄንን እያስቀጠለ ፖለቲካ ባህሉን ዲሞክራቲክ ያደርጋል። መከባበር ላይ የተመሰረተ በሀሳብ ልዩነት ብቻ አሸናፊ የሆነው ሀሳብ ብቻ ስራ ላይ እንዲውል የሚደረግበት የፖለቲካ ባህል ይመጣል የሚል እምነት አለኝ። የታሪክ የፖለቲካና የማህበራዊ ምህዳሩ ያሳለፋቸው ውጣ ውረዶች በማህበረሰቡ መካከል የእምነት መሸርሸርን ፈጥረው አልፈዋል። ይህንን ስብራት ለመጠገንና ዘላቂ ሰላም ለመገንባት ደግሞ ምክክር የቅንጦት ሳይሆን የህልውና ጉዳይ ሆኖ መጥቷል። እኛ ኢትዮጵያውያንም አባትና እናቶቻችን ባቆዩልን ባህላዊ የምክክር እሴቶችና በዘመናዊው አሰራር መካከል ድልድይ በመገንባት ልዩነቶችን በሰለጠነ መንገድ መፍታትን በእጅጉ እንፈልገዋለን። ህዝቡ ያ የተቀራረበው ሀሳብ የሚስተናገድበት መድረክ በምክክር ኮሚሽኑ ስላገኘ የእይታ ማዕቀፍ ስለተሰጡ አሁን ምክክር ራሱን የቻለ የእይታ ማዕቀፍ ነው። እንግዲህ እስካሁን ጠብ የሚፈታው በምንድን ነው? ጠበንጃም ይባላል። ጠበንጃ እኮ ስትፈ የጠብ መንጃ ማለት ነው። አሁን ግን ምክክሩ ምንድነው? የሀሳብ መንጃ ይሆነ። ሀገራዊ ምክክሩ የስምምነት ሰነድ ከመፈረም በላይ በማህበረሰቡ ዕለታዊ መስተጋብር ላይ ተጽዕኖ ማሳደር የሚችለው በሂደቱ የተደረሱ ስምምነቶች ወደ ተግባር ሲቀየሩና የሁሉም ወገን አካታችነት ሲረጋገጥ ነው። መወያየት አይከፋም ብቻም ሳይሆን ይጠቅማል። አይጠቅምም እንኳን ብለን ብናስብ ከመጋጨትና ከመገዳደል ግን የበለጠ ይጠቅማል። መወያየት አንዱ እሱ ነው። ሁለተኛ በተለይ እኛ የተማርነ ሰዎች እና ፖለቲካውን ወዲያና ወዲህ የምናሸሉ ሰዎች ለማህበረሰባችን ክብርና እውቅና መስጠት አለብን። ይሄ የፖለቲካ ድርጅቶች ውይይት አይደለም። ይሄ የማህበረሰብ ውይይት ነው፣ የህዝብ ውይይት ነው። ለህዝቦቻችን እድል እንስጥ። እስቲ ይወያይ። የኢትዮጵያ ህዝብ ተወያይቶ እሱ ይዞልን የሚመጣውን ውሳኔ እኛ ደግሞ እንደ ስትራቴጂ ቀይሰን በፖለቲካ ድርጅታችን ፕሮግራም ውስጥ አስገብተን የኢትዮጵያን ህዝብ እንምራው። ልዩነቶችን በኃይል ሳይሆን በምክክር መፍታት የማህበረሰብ ጤናማነት መለኪያ ነው። በኢትዮጵያ የተጀመረው ሀገራዊ ምክክርም የተሸረሸሩ ማህበራዊ ትስስሮችን በመጠገን የጋራ ሀገራዊ እሴትን ለመገንባት ትልቅ እድል ይዞ መጥቷል።
ምክክሩን የተመለከቱ ዘገባዎቻችን ተጠናቀዋል። ሜሮን ምትኩ ሀገራዊ ምክክሩ ከሚካሄድበት ኮንቬንሽን ማዕከል ዘገባዎችን ወደ እናንተ አድርሻለሁ። ሸጎሌ ከሚገኘው ዋናው ስቱዲዮ ደግሞ ባልደረባዬ መሀሌት ታደለ ሌሎች ዘገባዎችን ይዛ ትጠብቃችኋለች። መሀሌት አመሰግናለሁ። ተመልካቾችን ወደ አንቺ መልሻለሁ። እናመሰግናለን ሜሮን፣ መልካም ቀን። የኢፌድሪ መከላከያ ሰራዊት የልዩ ዘመቻ እዝ የሀገር መከታ ነው። ባለቀይ ቦኔት ሰራዊቱ በጠላት ሰፈር ስሙ ገናና ነው። ባለቀይ ቦኔት ሰራዊቱ የኢትዮጵያን ቀይ መስመሮች እንዲያስጠብቅ ሆኖ ተሰርቷል። ፊልድ ማርሻል ብርሃኑ ጁላ እንደሚሉት ዛሬ የኢትዮጵያ ብሔራዊ ጥቅምን ለመስበር የሚጣደፉ ኃይሎች የጥፋት መልእክተኞችን እብሪት መስበርና ዓላማቸው ማምከን ቀዳሚ ተግባሩ መሆኑን ያስመዘግባሉ። በአሁኑ ወቅት የልዩ ዘመቻዎችስ በሰው ኃይልና በትጥቅ ግንባታ ከፍተኛ ደረጃ ላይ በመድረሱ ለየትኛውም አገር አፍራሽ ጥቃትና ለሰፈር ባንዳዎች ፈጣንና አስተማማኝ ምላሽ ለመስጠት ሙሉ በሙሉ የተዘጋጀ ነው። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ይህን ጉዳይ ተመልክቶታል። ኢትዮ መልህቅ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ወደ ቀሪ ዘገባዎቻችን እንሻገራለን። ኢትዮጵያ በዲጂታል ስትራቴጂ ጉዞዋ ከነበረችበት የወረቀትና የቴክኖሎጂ ኋላ ቀርነት በመውጣት የዲጂታል ሉዓላዊነቷን እያረጋገጠች ነው። ይህ ሽግግር ኢትዮጵያን ከውጭ ጥገኝነት ያላቀቀ ሲሆን መዳረሻውም ሁለንተናዊ ብልጽግናን ማረጋገጥ ነው። አሸናፊ እንዳለ ተጨማሪ አለው። ከቴክኖሎጂ በእጅጉ ርቃ የነበረች የተበታተነ ወጥነት የጎደለውና በወረቀት ላይ የተመሰረተ አሰራርን ስትከተል የኖረች ሀገር አሁን እንዴት ከዘመኑ እኩል የተራመደ ቴክኖሎጂ ባለቤት እንዴት ለአፍሪካውያን ጭምር አብነት መሆን ቻለች? በ21ኛው ክፍለ ዘመን ሉዓላዊነትና ሀገራዊ ክብር ከድንበር ጥበቃ ተሻግሯል። በዲጂታል ዘመን የአንዲት ሀገር የዲጂታል ሉዓላዊነት ሲባል አንድ ሀገር የራሷን የእድገት አመላካቾች የመግለጽ የራሷን ስታቲስቲክስ የማረጋገጥ እንዲሁም የራሷን የመረጃ ፍሰት የማስተዳደርና የወደፊት ተስፋ የምትመሰርትበትን መረጃ የማመንጨት አቅም ላይ የተወሰነ ነው። በታሪካዊ አውዱ ሲታይ የኢትዮጵያ ሉዓላዊነት መገለጫ የነበረው የሀገርን ድንበር ከወራሪ ኃይሎች መከላከልና የነጻነት ምልክት ሆኖ መቆየት ነው። እንደ አድዋ ድል ያሉ አበይት ኩነቶች የቀደመ ሉዓላዊነታችን ምስክሮች ናቸው። ሆኖም ግን በዘመናዊው ዓለም ኢኮኖሚያዊ ድህነት፣ የምግብ ጥገኝነትና የቴክኖሎጂ ኋላ ቀርነት የሀገሪቱን የፖሊሲ ነጻነትና የዲፕሎማሲ ተደራዳሪነት አቅሟን ሲፈትኑት ቆይተዋል። ኢትዮጵያ ባለፉት ጥቂት ዓመታት የጀመረችው የዲጂታል ሽግግር ይህንን ጠንቅቆ በመረዳት ላይ መሰረት ያደረገ ነው። ኢትዮጵያን ወደፊት የማሻገር እሳቤ ላይ ተመስርቶ የተጠነሰሰው ዲጂታል ኢትዮጵያ 2025 ስትራቴጂ ከቆየችበት የውጭ ጥገኝነት አዙሪት በማውጣት በራሱ ሀገር እንድትቆም መንገድ ከፍቷል። ይህ የዲጂታል አብዮት የሀገሪቱን ወሳኝ የመሰረተ ልማት አውታሮች፣ ብሔራዊ መረጃዎችንና ዲፕሎማሲያዊ ጥቅሞችን ከሳይበር ጥቃቶችና ከዲጂታል ጣልቃ ገብነቶች ለመከላከል የተነደፈ ወሳኝ ስትራቴጂ ነው። በአሁኑ ወቅት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎትና የኢንፎርሜሽን መረብ ደህንነት አስተዳደር አሰራሮቻቸውን ወደ መረጃ መርና በቴክኖሎጂ ወደ ታገዘ ዘመናዊ መዋቅር ቀይረዋል። ከዚህ ባለፈ የዚሁ የታሪክ መታጠፊያና ትልቅ የሽግግር ማሳያ የሆነው የቴሌኮም ዘርፍ ሊበራላይዜሽንና የፋይናንስ አካታችነት ጥረት ኢትዮጵያን አዲስ ምዕራፍ ውስጥ ከቷታል። የኢትዮ ቴሌኮም መዘመንና የሳፋሪኮም ኢትዮጵያ ወደ ገበያ መግባት የቴክኖሎጂ ተደራሽነትን አፋጥኗል። እዚህ ላይ የኢትዮ ቴሌኮም ደንበኞች ቁጥርን 90.1 ሚሊዮን ማድረስ መቻሉ ትልቅ ስኬት ሆኖ ይነሳል። ከዚህ ጎን ለጎን የተጀመረው የቴሌብር የዲጂታል ክፍያ ስርዓት ደንበኞቹን 60.6 ሚሊዮን ማድረስ የቻለ ሲሆን በትሪሊዮን የሚቆጠር ብር በማንቀሳቀስ የጥሬ ገንዘብ ንክኪ በመቀነስ ረገድ አህጉራዊ አብነት የሚሆን ውጤት አስመዝግቧል። ከዲጂታል ፋይናንስ ባሻገር የመንግስት አሰራርን ግልጽና ቀልጣፋ ለማድረግ በተከናወኑ ተግባራት የዜጎችን ማንነት በዘመናዊ መንገድ የሚያረጋግጠው
የብሔራዊ ዲጂታል መታወቂያ ወይም የፋይዳ ስርዓት በሚሊዮኖች የሚቆጠሩ ዜጎችን መመዝገብ ችሏል። ይህ አሰራር ከባንኮችና ከመንግስት ተቋማት ጋር በመቀናጀት የደህንነት ስጋቶችን፣ የኮንትሮባንድና ህገወጥ እንቅስቃሴዎችን በማስወገድ የሀገርን ደህንነት እያስጠበቀ ይገኛል። በተጨማሪም ከ100 በላይ የመንግስት አገልግሎቶች በኦንላይን የኢ-አገልግሎት ወይም የኢ-ሰርቪስ ስርዓት እንዲሸፈኑ መደረጉ የቢሮክራሲ ማነቆዎችንና የሙስና ዕድሎችን በመቀነስ የፖሊሲ ማስፈጸም አቅምን አሳድጓል። የዓለም አቀፍ የቴክኖሎጂ ውድድር ለማዘጋጀት የተጀመረው አርቲፊሻል ኢንተለጀንስ ኢንስቲትዩት እና የ5 ሚሊዮን ኢትዮጵያውያን ኮደሮች ኢኒሼቲቭ ወጣቶችን በኮዲንግ በመረጃ ትንተናና በኤአይ ክህሎት በማስታጠቅ የቴክኖሎጂ ጥገኝነትን በዘላቂነት ለማስቀረት መሰረት ጥሏል። ይህም ዲጂታል ቴክኖሎጂን ከሌሎች ዘርፎች ጋር በማቀናጀት ለምሳሌ በሳተላይት ዳታና በአየር ሁኔታ መረጃዎች የታገዘውን የስንዴ ልማት በማስፋፋት ኢትዮጵያን ከስንዴ አስመጪነት ወደ ኤክስፖርተርነት ማሸጋገር ተችሏል። በቅርብ ታሪኳ የድህነትና የኋላ ቀርነት ምሳሌ ሆና ትጠቀስ የነበረችው ኢትዮጵያ ዛሬ በራሷ የዳታ ማዕከላት በሳይበር ደህንነት አቅሟና በዲጂታል መሰረተ ልማቷ የተቃና ጉዞ በማድረግ ለአፍሪካውያን እውነተኛ የኢኮኖሚና የመረጃ ሉዓላዊነት ሞዴል መሆን ችላለች። ደህንነቱ በተጠበቀና ነፃ በሆነ መንገድ መረጃና ቴክኖሎጂ መጠቀም በዲጂታል ስርዓት ከተሳሰረው ዓለም መነጠል ሳይሆን የራስን ምርጫና ውሳኔ ያለማንም ተጽዕኖ የመፈጸም አቅም ነው። በመደመር እሳቤ የተነደፉት የልማት ፖሊሲዎችና ዲጂታል ኢትዮጵያ 2025 ስትራቴጂ ሀገራችንን ከነበረችበት የልመናና የውጭ ጥገኝነት አዙሪት ወጥታ በራሷ አቅም እንድትቆም አድርገዋል። በቅርቡ ወደ ስራ የገባው ዲጂታል ኢትዮጵያ 2030 ደግሞ አርቲፊሻል ኢንተለጀንስ፣ የዲጂታል መሰረተ ልማት ግንባታ፣ ስማርት ከተሞችን፣ ድንበር ተሻጋሪ ኢኮሜርስ፣ ዲጂታል ሉዓላዊነትን የመሳሰሉ ጽንሰ ሀሳቦችን በማካተት የተዘጋጀ ነው። ስትራቴጂው ቴክኖሎጂን በመጠቀም የኢትዮጵያን ሁለንተናዊ ብልጽግናን የማረጋገጥ ግብ ሰንቋል። እንቀጥላለን ተመልካቾች። ለዓመታት በፖለቲካ አጥር ተከልሎ የነበረው የኢትዮጵያ የባህር በር አጀንዳ ዛሬ በዓለም አቀፍ መድረኮች ኢትዮጵያ ከቀጠናዊ እስር እንዴት ትውጣ ወደሚል መሰረታዊ ጥያቄ ተሸጋግሯል። ኢትዮጵያ ባለፉት 3 ዓመታት ባካሄደቻቸው የዲፕሎማሲ ስራዎች የባህር በር ጥያቄዋን ከብሔራዊ ደህንነትና ሕልውና ጋር በማስተሳሰር የዓለም አቀፉን ማህበረሰብ አመለካከት እየቀየረች ነው። አዝመራው ሞሴ ታሪክና ጂኦፖለቲካ አጣምረው የሰጧትን የተፈጥሮ ጸጋ በአንድ ጀንበር ተነጥቆ ኢትዮጵያ በገዛ ድንበሯ ታጥራ እንድትኖር የተፈረደባት መንገድ ፍጹም ስህተት እንደነበር ለመናገር 3 ዓመታት በቂ ነበሩ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ለዓመታት በፖለቲካ አጥር ተከልሎ የማይነሳ ተደርጎ የነበረው አጀንዳ ዛሬ በምሁራን በወጣቶችና በመላው የህብረተሰብ ክፍል ዘንድ ዋነኛ የብሔራዊ ቁጭትና የልማት ውይይት መነሻ መሆን ችሏል። ይህ የህዝብ ግንዛቤ ደግሞ ለኢትዮጵያ ዲፕሎማሲያዊ ጉዞ ትልቅ የውስጥ ጥንካሬና ወጥ አቋም ፈጥሯል። ባለፉት 30 ዓመታት ይሄ ጉዳይ ከህብረተሰቡ ከህዝቡ ብቻም ሳይሆን ከዲስኮርሱም ራሱ ከትምህርት ከጥናትም የተገለለ የተረሳ ጉዳይ ነው። ስለዚህ ኢትዮጵያ ካደገች ትኖራለች የሚል እንዴት ነው የሚለውን ጥያቄ ሳንጠይቅ የተገለለ ጉዳይ የተረሳ ጉዳይ ስለሆነ ህዝቡ ለህዝቡ ራሱ እንደ ህዝብ እኛም ራሱ እንደ ተመራማሪ ይሄ ጉዳይ በጣም አስፈላጊ ነው የሚለውን ማየት ነበረብን። ያ ጥሩ ስራ ተሰርቷል ብዬ አስባለሁ። ምን ያክል አስፈላጊ እንደሆነ ኢትዮጵያ እንዴት ሆና እንሰርክል ተደርጋ ተጋላጭ ሆና እንደቆየችና በዚህ ልክ ቆይታ ጠንካራ ሀገር መሆን እንደማትችል ኢትዮጵያን በተቀላየ በአገር ደረጃ ኮንሰንሰስ መድረስ ተችሏል ብዬ አስባለሁ። ዛሬ ኢትዮጵያ ጉዳዩን ወደ ዓለም አቀፍ መድረክ ስታመጣው ጥያቄው የቁጭት ብቻ ሳይሆን የህልውና የብሔራዊ ደህንነትና የዘላቂ ልማት ጉዳይ መሆኑን ለመላው ዓለም በግልጽ ለማሳየት ነው። ይህ የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ዲፕሎማቶች ዘንድ ትክክለኛና ፍትሐዊ ጥያቄ መሆኑ ታምኖበታል። ይህም የዓለም አቀፉን ማህበረሰብ አመለካከት የቀየረና በትክክልም የኢትዮጵያ ጥያቄ ፍትሐዊ ጥያቄ መሆኑን ያስገነዘበ ጭምር ነው። ዛሬ
የትኛውም የዓለም ዲፕሎማት ብትጠይቅ አንደኛው አጀንዳ ሆኗል። የትኛውም ዓለም ዲፕሎማት የኢትዮጵያ የባህር በር ጥያቄ እንዳለ አውቀዋል። አንዱ ዲፕሎማቶች ዩኤን ሄድ ኤዩ ሄድ የትም ቦታ ብትሄድ የመጀመሪያውና ትልቁ ዲፕሎማት እኔ ሰክሰስ ነው ለሀገሬ ሰርቻለሁ የሚል አንድን ኢሹ አጀንዳ ማድረግ መቻል። የኢትዮጵያ ዲፕሎማሲ ያስመዘገበው ትልቁ ድል ጉዳዩን የሀገሪቱ ቀዳሚ የብሔራዊ ደህንነት አጀንዳ አድርጎ ማስረጽ መቻሉ ነው። ዛሬ በዓለም አቀፍ መድረኮች ላይ የሚነሳው ጥያቄ ኢትዮጵያ የባህር በር ያስፈልጋታል ወይ የሚለው አይደለም። ይልቁንም ኢትዮጵያ ከዚህ ቀጠናዊ ስር እንዴት መውጣት አለባት የሚለው መሰረታዊ ጥያቄ ነው። አጀንዳ መሆኑ ብቻ ሳይሆን ብዙዎቹ ደግሞ አቋም እንዲይዙ አድርገናል። ለምሳሌ አሁን አጀንዳ ከሆነ በኋላ ብዙ ሀገራትን ዲፕሎማቶችን፣ መሪዎችን ብትጠይቅ ለኢትዮጵያ የባህር በር አያስፈልግም የቅንጦት ነው የሚል ደግሞ አታገኙ። ያስፈልጋታል። እንዴት ነው የምታገኙ? ሰላማዊ በሆነ መንገድ ወደ ጦርነት እንዳትገቡ ምክር ነው እንጂ የሚሰጡ አስፈላጊነት አድርጓል። ብዙ የዓለም ዲፕሎማቶች ለኢትዮጵያ አስፈላጊ ነው የሚል አቋም እንዲይዙ ማድረግ መቻሉ ይሄ ትልቅ ሂደት ነው። እውነታው ግልጽ ነው። ከ130 ሚሊዮን በላይ ሕዝብ ያላት በፈጣን የኢኮኖሚ እድገት ውስጥ የምትገኝ ሀገር በየዓመቱ በቢሊየን የሚቆጠሩ ዶላሮችን ለወደብ ኪራይ እየገበረች ዘላቂ እድገትን ልታመጣ አትችልም። ባለፉት 3 ዓመታት የተሰሩት የዲፕሎማሲ ስራዎች አንድ ግልጽ እውነት አስቀምጠዋል። ኢትዮጵያ በታሪክና በጂኦፖለቲካ የተጫነባትን ዕቀባ ሰብራ ለመውጣት የጀመረችው ጉዞ ወደኋላ የሚመለስ አለመሆኑን፣ ጥያቄው የካሳ ወይንም የልመና ሳይሆን የፍትህ፣ የደህንነትና የታሪካዊ እውነት ጥያቄ ነው። ይህ ባለፉት ዓመታት ኢትዮጵያውያንም ያመኑበት ሀቅ ነው። እኛን ከቦ ያለ ጎረቤቶቻችን በተለያየ ፍራግመንቴሽን ውስጥ ያሉት ሀገራት በእነዚህ ተከብን አክሰስ ሳይኖረን እንደ ሀገር ጠንካራ ሆነ መውጣት ቀርቶ ቫያቢሊቲ ራሱ የሉዓላዊነታችን ራሱ መቆየታችን ራሱ ጥያቄ ውስጥ ይሄንን ጉዳይ እንደ መኖርና አለመኖር ኤግዚስቴንሻል ኔሴሲቲ የሚባለው እሱ ነው። የመኖርና አለመኖር ጉዳይ ነው። የልጅሪ የቅንጦት ጉዳይ ጊዜ የሚሰጥ ጉዳይ አይደለም። በቀይ ባህርና በአፍሪካ ቀንድ አካባቢ የሚታየው የጂኦፖለቲካዊ ሽኩቻ ለኢትዮጵያ ተጨማሪ ስጋት እንጂ መፍትሄ ሊሆን አልቻለም። ይህ ቀጠናዊ ዕቀባና የተዘጋ በር የኢትዮጵያን እድገት ብቻ ሳይሆን የጠቅላላውን ቀጠና ሰላምና መረጋጋት የሚፈታተን መሆኑን ዲፕሎማቶች መገንዘብ ጀምረዋል። ከነሐሴ ወር አጋማሽ ጀምሮ በሰሜኑ የኢትዮጵያ አካባቢዎች የሚከበሩ የልጃገረዶች የአደባባይ በዓላት የማህበረሰቡን መስተጋብር እያጠናከሩ መጥተዋል። በአማራ ክልልም ሻደይ፣ አሸንድዬና ሶለንን የመሳሰሉ በዓላት ባህላዊ ትውፊታቸውን ጠብቀው እንዲከበሩ ሰፊ ዝግጅት ተደርጓል። ሳሙኤል ወርቃየሁ ዝርዝር አለው። የቡሄ በዓልን ጨምሮ በየዓመቱ ከነሐሴ ወር አጋማሽ ጀምሮ እስከ አዲስ ዓመት መዳረሻ ቀናት ድረስ በተለይ በሰሜኑ የሀገራችን አካባቢዎች የሚከበሩ የአደባባይ በዓላት የብዙዎችን ትኩረት የሚስቡ ለበዓሉ ተዋንያን ለሆኑት ወጣቶችና ልጃገረዶች ዘንድ ደግሞ የሚናፈቁና በጉጉት የሚጠበቁ በዓላት ናቸው። በዓላቱ እንደየአካባቢው ስያሜ ሻደይ፣ አሸንድዬ፣ ሶለል፣ እንግጫ ነቀላና አሱሪቴ የሚል ስያሜ ይሰጣቸው እንጂ ተመሳሳይ የሆነ ባህላዊ ይዘት አላቸው። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ ዶክተር አየላን ነው። በቆቦ የሶለል ይከበራል። በሙሉ በዋግምራ ብሔረሰብ ዞን ሻደይ ይከበራል። አሸንድዬ በሰሜን ወሎ ላስታን ጨምሮ በማዕከላዊ ጎንደር፣ በደቡብ ጎንደር ኢቭን እስከ ምዕራብ ጎንደር ድረስ በጣም በድምቀት የሚከበሩ ክብረ በዓላት ናቸው። ከሲያጨዳ ባዊ ብሔረሰብ ዞን የሚከበረውን ጨምሮ በድምሩ ስናያቸው የክረምቱን መሄድ፣ የበጋውን መምጣት፣ የጨለማን ማለፍ፣ የአዲስ ብስራትን የማብሰር ፋይዳ ያላቸው ክብረ በዓላት በመሆኑ በጣም በጉጉት የሚጠበቁ ናቸው። ብዙዎቹ ክብረ በዓላት ከሴቶች ወይም ከልጃገረዶች ጋር የሚያያዙ ክብረ በዓላት ናቸው። እነዚህ በዓላት ታዲያ ባህላዊ ትውፊታቸውን ጠብቀው በአደባባይ እየተከበሩ ከትውልድ ትውልድ እየተላለፉ ዛሬ ላይ ደርሰዋል። ምንም እንኳን በዓላቱ የልጃገረዶች ይሁኑ እንጂ ለበዓላቱ የሚሰጠው ትኩረትም ከጊዜ ወደ ጊዜ እያደገ መጥቷል። የማህበረሰቡን መልካም ግንኙነትና መስተጋብርን በማጠናከር በኩልም ጉልህ ሚና እየተጫወቱ ይገኛሉ። እርስ በርስ እንድንተዋወቅ፣ እርስ በርስ ባህላችንን እንድናደምቅ፣ አንዱ የአንዱን ባህል እንዲያከብር፣ ባህል ከአንዱ ወደ አንዱ እንዲወራረስ
የሆነ የህብረተሰብ ክፍል ብቻ አጥሮ የኔ ነው የሚለው ሳይሆን የሁላችንም ባህል መሆኑን የኢትዮጵያውያን ባህል በአንድም በሌላ መንገድም ስለሚተሳሰብ ትልቅ ማህበራዊ መስተጋብር እየፈጠረ ነው የመጣ። አሁን ደግሞ እየሰፋ በመሄዱ ቁጥር እሱ መስተጋብር እየጨመረ ሄዷል። የአደባባይ በዓላቱ የቱሪዝሙን ዘርፍ በማነቃቃትና በማሳደግ በኩልም ትልቅ ፋይዳ አላቸው። በየዓመቱ በነሐሴ ወር እነዚህ በዓላት በድምቀት በሚከበሩባቸው አካባቢዎች በርካታ ታዳሚዎች ወደ ስፍራው በማቅናት የበዓላቱ ተካፋይ ይሆናሉ። ይህ ደግሞ ለሀገር ውስጥ ቱሪዝም መነቃቃት አስተዋጽኦ የሚያበረክት ሆኗል። በዓላቱ ባህላዊ ትውፊትና ይዘታቸው ሳይበረዝ ከትውልድ ትውልድ እንዲተላለፉ በመጠበቅ ረገድም የክልሉ ባህል ቱሪዝምና ስፖርት ቢሮ በትኩረት እየሰራበት ይገኛል። ከቀናት በኋላ በክልሉ በተለያዩ አካባቢዎች መከበር የሚጀምሩትን እነዚህን በዓላት በድምቀት ለማክበርም አስፈላጊው ዝግጅት ተደርጓል። የሀገር ውስጥ ቱሪዝሙን በሚያነቃቃ መልኩ እንዲከበር ከክልል ጀምሮ እስከ ዞን ድረስ ኮሚቴዎች ተቋቁመው ስራዎች ተጀምረዋል። ሰፊ ቅድመ ዝግጅቶች እየተደረጉ ነው። ዩኒቨርሲቲዎች በጥናትና ምርምር እያገዙ ነው። በዓላቱ እሴታቸውን ጠብቀው መከበር ስለሚገባቸው የሚያዩዋቸውን ክፍተቶች በጥናት እየለዩ በእንዲህ አይነት የክብረ በዓላት ወቅት ፓናል ውይይቶች እየተካሄዱ ሪኮመንድ እያደረጉን እየቀጠሉ ስለሆነ ማክበር ብቻ ሳይሆን እሴቱን፣ ትውፊቱን፣ አጠቃላይ ስርዓቱን ጠብቆ እንዲከበር ለማድረግ ሰፊ ቅድመ ዝግጅት አድርገናል። በዓላቱን ለማክበር በአማራ ክልል በተለያዩ አካባቢዎች ለሚያቀኑ እንግዶችም ተገቢውን አገልግሎት ለመስጠት አስፈላጊው ዝግጅት ተደርጓል። ኢትዮጵያውያን በእነዚሁ በዓላት በመታደም የበዓላቱ ተካፋይ እንዲሆኑም ጥሪ ቀርቧል። 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ ሊካሄድ ነው። የጤና ሚኒስቴር ከነሐሴ 15 እስከ 17 ቀን 2018 ዓ.ም የሚካሄደውን 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ጉባኤው የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል የሚካሄድ ሲሆን በምስራቅ አፍሪካ በጤናው ዘርፍ ፈጣን የኢኮኖሚ እድገት ለማምጣትና ጤናን ለሀገር ሉዓላዊነት እንዲሁም የኢኮኖሚ የጀርባ አጥንት ለማድረግ ያለመ ነው። በዚህም ከ20 በላይ ሀገራት የተውጣጡ 2000 መሪዎች ከተለያዩ የአፍሪካ ሀገራት ከእስያና ከመላው ዓለም የሚመጡ ከ30 በላይ ታዋቂ ሕክምና አምራች ድርጅቶች፣ የጤና ባለሙያዎች፣ ተመራማሪዎች፣ ባለሀብቶችና የፈጠራ ባለሙያዎች ይሳተፉበታል። ጉባኤው በኢትዮጵያ የጤናውን ዘርፍ ኢኮኖሚ ለማጠናከር መድኃኒቶችና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ አስተዋጽኦ እንዳለው የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ገልጸዋል። አህጉራዊ ትስስርን በማጠናከር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ ውስጥ የጤና የንግድ ሰንሰለቶችን በመፍጠር በጋራ ለመስራት ይጠቅማልም ብለዋል። በፌዴሪ ጤና ሚኒስቴር በምስራቅ አፍሪካ ጤና ክብካቤ ፌዴሬሽን እና በኢትዮጵያ ጤና ክብካቤ ፌዴሬሽን ትብብር የተዘጋጀው ይህ ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአድዋ ድል መታሰቢያ ከነሐሴ 15 እስከ 17 2018 ይካሄዳል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጪ ዘገባችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዝብ ድጋፍ መጠን ወደ 33 በመቶ ዝቅ በማለት በስልጣን ዘመናቸው ዝቅተኛው ደረጃ ላይ መድረሱን አዲሱ የሮይተርስ
ጥናት አመለከተ። በጥናቱ መሰረት 64 በመቶ የሚሆኑት አሜሪካውያን የፕሬዝደንቱን ስራ እንደማይደግፉ የገለጹ ሲሆን ይህ የቅቡልነት ማሽቆልቆል ከአሜሪካ እስራኤል የኢራን ወታደራዊ ግጭት መራዘምና በዚሁ ምክንያት በተከሰተው የነዳጅ ዋጋ ንረት ጋር የተያያዘ ነው። ወንድማገኝ ኃይሉ በትንታኔ ተመልክቶታል። በ2024 የፕሬዝደንትነት የምርጫ ቅስቀሳ ወቅት ዶናልድ ትራምፕ ለአሜሪካውያን ከገቡት ቃል መካከል የኑሮ ውድነትንና የዋጋ ንረትን መግታት እንዲሁም አሜሪካን ወደ ወታደራዊ ግጭቶች ከማስገባት መቆጠብ ይጠቀሳሉ። ነገር ግን በ2025 ወደ ነጩ ቤተ መንግስት ከተመለሱ በኋላም ከእስራኤል ጋር በመተባበር በኢራን ላይ የተከፈተው ወታደራዊ ጥቃት የአሜሪካን የውጭ ፖሊሲና የሀገር ውስጥ ኢኮኖሚ መዋቅር ሙሉ በሙሉ ቀይሮታል። ትራምፕ ውጊያው ጥቂት ሳምንት ብቻ ይወስዳል ብለው ቢያስረዱም ኢራን በሆርሙዝ ላይ የጣለችው የነዳጅ ትራንስፖርት እገዳ የዓለምን የነዳጅ ንግድ 20 በመቶ በመያዙ በአሜሪካ የነዳጅ ዋጋ እንዲያሻቅብና የኑሮ ውድነት እንዲያየል ምክንያት ሆኗል። በዚህ ምክንያትም በቅርቡ ይፋ የሆነው የሮይተርስ አዲስ የህዝብ አስተያየት ጥናት እንደሚያመላክተው የፕሬዝዳንት ዶናልድ ትራምፕ የህዝብ ተቀባይነት ወደ 33 በመቶ ዝቅ ብሏል። ይህም በሁለተኛው የምርጫ ዘመናቸው ከተመዘገቡት ሁሉ ዝቅተኛው ደረጃ ሲሆን በታህሳስ 2017 ከተመዘገበው የመጀመሪያው የአስተዳደር ዘመናቸው ታሪካዊ ዝቅተኛ ደረጃ ጋር እኩል ሆኖ ተመዝግቧል። የህዝብ አስተያየት ጥናቱ እንደሚያሳየው 80 በመቶ የሚሆኑት አሜሪካውያን ወይም 87 በመቶ ዲሞክራቶችና 71 በመቶ ሪፐብሊካኖች ጦርነቱ ለአጭር ጊዜ ሳይሆን ለረጅም ጊዜ እንደሚቀጥል ያምናሉ። ይህ ጦርነት በፍጥነት ያበቃል ብለው የሚያምኑት 16 በመቶ ብቻ ሲሆኑ ጦርነቱ የታለመለትን ዓላማ ያሳካል ወይም ዋጋ አለው ብለው የሚያስቡት ደግሞ 20 በመቶ ወይም 1/5 አሜሪካውያን ብቻ ናቸው። በሌላ በኩል ትራምፕ በኒውዮርክ በነበራቸው የምርጫ ቅስቀሳ ኢራን የኒውክሌር ባለቤት እንዳትሆን የነዳጅ ዋጋ ትንሽ መጨመሩ አስፈላጊ ነው ቢሉም አብዛኛው የህብረተሰብ ክፍል ግን የኑሮ ቀውሱን መቋቋም አቅቶታል። የነዳጅ ዋጋ መጨመር ቀጥታ የቤት ውስጥ ወጪዎች ላይ ጫና በማሳደሩም ህዝቡ በትራምፕ የኢኮኖሚ ፖሊሲዎች ላይ ያለው እምነት እንዲሸረሸር አድርጎታል። በኢኮኖሚ አያያዝ ረገድ ባለፉት 10 ዓመታት ለመጀመሪያ ጊዜ ህዝቡ ከሪፐብሊካን ይልቅ ዲሞክራቶችን የተሻለ አስተዳዳሪ አድርጎ መርጧል። በጥናቱ መሰረት 38 በመቶ የሚሆኑት መራጮች ዲሞክራቶች ኢኮኖሚውን በተሻለ መልኩ ይመራሉ። ይህ በእንዲህ እንዳለ የሪፐብሊካን ፓርቲ ዋና የፖለቲካ ካርድ የነበረው የድንበርና የስደተኞች ፖሊሲ ቢሆንም ድጋፉ እየቀነሰ ነው። በድንበር ላይ በተከሰቱ ግጭቶች ምክንያት ሪፐብሊካኖች የነበራቸው ከፍተኛ ብልጫ አሁን ወደ 2 በመቶ ዝቅ ብሏል። በቅርቡ ይፋ የሆነው የህዝብ አስተያየት ጥናት ውጤት ከቀደሙት መረጃዎች ጋር ሲነጻጸር የፕሬዝዳንቱ የህዝብ ተቀባይነት በወሩ መጀመሪያ ላይ ከነበረበት 35 በመቶ እንዲሁም በጥር 2025 ከነበረበት ወደ 33 በመቶ ዝቅ ብሏል። ይህም በታህሳስ 2017 ከተመዘገበው የታሪካቸው ዝቅተኛ ደረጃ ጋር እኩል ነው። በሌላ በኩል የአስተዳደራቸውን አፈጻጸም የማይደግፉ ወይም የተቃወሙ አሜሪካውያን መጠን ቀደም ሲል ከነበረበት ከ60 በመቶ እስከ 62 በመቶ ተነስተው አሁን 64 በመቶ ደርሰዋል። በአጠቃላይ ከሚሳተፉት አሜሪካውያን መካከል ደግሞ 80 በመቶ የሚሆኑት ወይም 87 በመቶ ዲሞክራቶችና 71 በመቶ ሪፐብሊካኖችን ጨምሮ ጦርነቱ ረጅም ጊዜ ይወስዳል በሚል ከፍተኛ ስጋት አላቸው። በአንጻሩ ይህ የአሜሪካ ኢራን ጦርነት በጥቂት ሳምንታት ውስጥ ያበቃል ብለው የሚያምኑት 16 በመቶ ብቻ ናቸው። ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ ዲሞክራቶች በኢኮኖሚ አያያዝ የተሻሉ ናቸው ተብለው በ38 በመቶ ድምፅ ተመርጠዋል። ሪፐብሊካኖች ደግሞ በ35 በመቶ ዝቅ ብለው ተገኝተዋል። በጥር 2025 ሪፐብሊካኖች በስደተኞች ፖሊሲ በ26 በመቶ ሰፊ ብልጫ የነበራቸው ቢሆንም በአሁኑ ወቅት ግን 40 በመቶ ድጋፍ ብቻ በማግኘት ከዲሞክራቶች 38 በመቶ ያላቸው ብልጫ ወደ 2 በመቶ ዝቅ ብሏል። ይህ የህዝብ አስተያየት ውጤት ለሪፐብሊካን ፓርቲ ትልቅ ማስጠንቀቂያ ነው። ሪፐብሊካኖች በተወካዮች ምክር ቤት ያላቸውን ጠባብ የበላይነት የማጣት ስጋት ውስጥ ሲወድቁ፣ ዲሞክራቶች ደግሞ የሴኔት የበላይነት የመረከብ እድላቸው ሰፊ እየሆነ መጥቷል። የትራምፕ አስተዳደር በኢራን ላይ የሚከተለውን ወታደራዊ እርምጃ በፍጥነት መስመር ካላስያዘናም የነዳጅ ዋጋን ማረጋጋት ካልቻለም አሁን ያለው የፖለቲካና የኢኮኖሚ ጫና በህዳር ወር በሚካሄደው የመካከለኛው ዘመን ምርጫ ለፓርቲያቸው ከፍተኛ መሰናክል መደቀኑ አይቀሬ ነው። በመጨረሻም የስፖርት ዜና
በክረምት የተጫዋቾች የዝውውር መስኮት የእንግሊዝ ፕሪምየር ሊግ ክለቦች እስካሁን ከ2.1 ቢሊዮን ፓውንድ በላይ ወጪ ማድረጋቸው ተሰማ። ዘንድሮ ከሌላው ጊዜ በተለየ በሊጉ በሚፎካከሩ ክለቦች መካከል በርካታ የተጫዋቾች ዝውውር ተፈጽሟል። የዝውውር መስኮቱ 2 ሳምንታት የሚቀረው መሆኑን ተከትሎም የተመዘገበው የገንዘብ መጠን እንደሚያድግና አዲስ ክብረ ወሰን እንደሚመዘገብበት ይጠበቃል። ሀና ታሪኩ ዝርዝር አላት። የአውሮፓ የተጫዋቾች የዝውውር መስኮት ገና ሳይዘጋ የእንግሊዝ ፕሪምየር ሊግ ክለቦች በድጋሚ የፋይናንስ የበላይነታቸውን እያሳዩ ይገኛሉ። በያዝነው የክረምት የዝውውር መስኮትም የፕሪምየር ሊጉ ክለቦች እስካሁን ያወጡት ወጪም ከ2.1 ቢሊዮን ፓውንድ በላይ መድረሱም ተሰምቷል። ይህ ቁጥርም እጅግ አስገራሚ ከመሆኑም በላይ የዝውውር መስኮቱ ከመዘጋቱ በፊት በፕሪምየር ሊጉ ታሪክም ከፍተኛ የዝውውር ወጪ ሊመዘገብ እንደሚችል የጠቆመ መሆኑን የቢቢሲ ስፖርት ዘገባ ያሳያል። ከዚህ ቀደም የፕሪምየር ሊጉ ክለቦች በርካታ የገንዘብ መጠኖችን የሚያወጡት ከስፔን፣ ጣሊያን ወይም ጀርመን ተጫዋቾችን ለማስፈረም እንደነበርም አይዘነጋም። በዚህ ዓመት ግን በሊጉ ከፍተኛ ገንዘብ እየፈሰሰበት ያለው በራሳቸው በፕሪሚየር ሊጉ ክለቦች መካከል በሚደረግ የሀገር ውስጥ ዝውውሮች ላይ ነው። የፕሪሚየር ሊጉ እስካሁን የተደረጉ ዝውውሮችም ከሌሎች ሊጎች ጋር ሲነጻጸር በከፍተኛ ብልጫ እያሳየ ሲሆን ይህም የፋይናንስ ልዩነቱን እጅግ ሰፊ አድርጎታል። እስካሁን በክረምት የተጫዋቾች የዝውውር መስኮት ሊጉ 2.1 ቢሊዮን ፓውንድ ወጪ ሲደረግበት የጣሊያን ሴሪያ 780 ሚሊዮን ፓውንድ፣ የስፔን ላ ሊጋ 515 ሚሊዮን ፓውንድ፣ የጀርመን ቡንደስሊጋም 505 ሚሊዮን ፓውንድ እና የፈረንሳይ ሊጋ ደግሞ 412 ሚሊዮን ፓውንድ ወጪ በማድረግም ሊጉን እየተከተሉት ይገኛሉ። ይህ ማለት ደግሞ የእንግሊዝ ፕሪሚየር ሊግ ከነዚህ አራት ዋና ዋና የአውሮፓ ሊጎች ድምር ወጪ በላይ ገንዘብ አውጥቷል ማለት ነው። በክረምቱ የተጫዋቾች የዝውውር መስኮትም ከሊጉም ቼልሲ እስካሁን ድረስ 348 ሚሊዮን ፓውንድ በማውጣት ቀዳሚውን ደረጃ ሲይዝ፣ ይህም ከሌሎች የፕሪሚየር ሊጉ ክለቦች በከፍተኛ ሁኔታ የሚበልጥ ነው። በመቀጠልም ቶትናም በ228 ሚሊዮን ፓውንድ ይከተላል። አርሰናል እና ማንቸስተር ሲቲ ደግሞ እያንዳንዳቸው 151 ሚሊዮን ፓውንድ አውጥተዋል። ቼልሲ፣ ቶትናም እና ማንቸስተር ሲቲ በዚህ የዝውውር መስኮት የራሳቸውን የክለብ የዝውውር ሪከርድ ጭምር ነው የሰበሩት። ነገር ግን ወጪው በተለምዶ ስድስቱ ኃያላን ክለቦች የሚባሉት ላይ ብቻ የተወሰነ አይደለም። አስቶን ቪላ፣ ብሬንፎርድ፣ ብራይተን እና ሊድስ ዩናይትድ በዚህ ክረምትም በታሪካቸው እጅግ ውድ የሆኑ ተጫዋቾችን አስፈርመዋል። ወደ ሊጉ አዲስ ያደጉትም ኮቨንተሪ ሲቲ፣ ሃል ሲቲ እና ኢፕስዊች ታውን ዝርዝሩን ያሟሉ ሲሆን ይህም የገንዘብ አቅሙን በሊጉ ምን ያህል እየጨመረ ስለመምጣቱ ያሳየ ጉዳይ ነው። በ2026ም በአጠቃላይ ስንመለከት ክሪስታል ፓላስ በጥር ወር ጆርገን ስትራንድ ላርሰንን ያስፈረመበትን ጨምሮ ከሀያዎቹ የፕሪሚየር ሊግ ክለቦች መካከል 11ዱ በዚህ በያዝነው ዓመትም የራሳቸውን የዝውውር ሪከርድ ሰብረዋል። የፕሪሚየር ሊጉ የተጫዋቾች ዝውውር ሊጠናቀቅ 2 ሳምንታት የሚቀሩ መሆኑ ደግሞ አዲስ ክብረ ወሰን እንደሚሰበርበት እንዲጠበቅም አድርጓል። አሁንም ቢሆን በፕሪሚየር ሊጉ የሚገኙት እንደ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲን ጨምሮ ሌሎች ክለቦችም የዝውውር ገበያው ላይ ተሳትፎ ማድረጋቸውን አላበቁም። ሮድሪን ለባርሴሎና አሳልፈው የሰጡት ማንቸስተር ሲቲዎችም የመሃል ሜዳ ክፍላቸውን ለማጠናከር እየሰሩ ከሚገኙ ክለቦች መካከል ናቸው። በተጨማሪም አስቶን ቪላ እና ቶትናምን ጨምሮ ሌሎች መካከለኛ ክለቦችም የግብ ጠባቂና የመስመር ተጫዋቾችን ዝውውሮችን ለማጠናቀቅም እየሰሩ ይገኛሉ። እነዚህ በንግግር ላይ ያሉና ሌሎች በመጨረሻዎቹ ሰዓታት የሚጠናቀቁ ዝውውሮች ሲደመሩ የዘንድሮ የተጫዋቾች የክረምት ወጪ የፕሪሚየር ሊጉን ታሪካዊ የዝውውር ገንዘብ ሊያስመለክተን እንደሚችል እንዲጠበቅ አድርጎታል። ባለፉት ጥቂት ዓመታትም የፕሪሚየር ሊጉ የፋይናንስ የበላይነት ከሌሎች የአውሮፓ ሊጎች በከፍተኛ ሁኔታ እየራቀ መጥቷል። ለዚህ ማሳያ እስካሁን የተመዘገበው የዝውውር ሂሳብ ሲሆን የእንግሊዝ ፕሪሚየር ሊግም በዓለም ላይ በፋይናንስ አቅሙ ወደር የሌለው ሊግ መሆኑን በግልጽ እያሳየ ነው። የዝውውር መስኮቱ ሲዘጋም የመጨረሻዎቹ ቁጥሮች የት ላይ ይቆማሉ የሚለው የሚጠበቅ ጉዳይ ነው። ተመልካቾች ዜና ኢትዮጵያ አብቅቷል። ስለተከታተላችሁን እናመሰግናለን። ማህሌት ታደለ ከዳይሬክተራችን አስራት ንጉሴ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።